ስልክሽን ስጪ። ለምን እንዴ? ለምን? ምን ያደርግልሃል? ማየት እፈልጋለሁ። ስጪ። ምናልባት ከዚህ ሁሉ ነገር ጀርባ ያንቺ እጅ ቢኖርበትስ? ምን? መቼም በጤናሽ እንደዚህ አትሆኝ። አቢ እውነትህን ነው? የምር እኔን እንደዛ ጠርጥራኝ ነው? ለምን አልጠራጠርም? ልጄን እኮ ነው ያጣሁት። ትንሽ መጠየቅ ያለብኝን ሰው ካየሁ እጠይቃለሁ። ስልክሽን ስጪ። አቢ ለኔስ እህቴ አይደለችም? ለኔ ያደራ ልጅ አይደለችም? ይገባኝን ነገር ነው የሰጠኝ። በጣም አመሰግናለሁ። ወዴት ልትሄጂ ነው? ልቀቀኝ፣ አገባ። እሺ በቃ ይቅርታ። ልዩ ለምን አትረጅኝም? ያለሁበትን ስሜት ታውቂ የለ? ልጄን እኮ ነው ያጣሁት። እኔስ አብዬን አላጣሁትም። ዳግም ቤት ይዛት ብትሄድ ጥሩ ነው። አንቺ ተረከምሽ፣ አገኝሻለሁ። እሺ ዶክተር፣ አሁን ይዣት እሄዳለሁ። እንደዛ አድርግ። አስፈላጊ ከሆነ እኔም አብሬያችሁ መሄድ እችላለሁ። አይ ወይዘሮ ማርታ ከባድ ውሳኔ ወሰነች። እህቷ መዲን ከቤት አባረረች። ዳጣንም ይቅርታ ጠየቀች። አቢጌል እናቷን እንደምታሳዝናት ተናገረች። ግን ደግሞ አባቷ ጥሩ ትምህርትን እንዲያስተማራትና እውነትም ቢሆን ምንጊዜም እውነት ነው ተብሎ እንደማይነገርና ለሁሉም ነገር ቦታና ጊዜ እንዳለው ተናግራለች። ወይዘሮ ማርታ እኔ ጠንካራና ጀግና ሴት ነኝ፣ በዛ ላይ ለፍቅር ብዬ ሁሉንም ነገሮች አውቃለሁ፣ ስለዚህ ልሸነፍ አልችልም ብላለች። አቶ ደረጀ ለልጁ ዳጣ እናቷን በልደቷ ቀን ሰርፕራይዝ ሊያረጋት ወስኗል። እንደግሞ እናትሽ ሰላም ናት ብሎ በተናገረ ጊዜ ወይዘሮ ማርታ ምን ልትወስን እንደምትችል መገመት ከብዶታል። በተኛሁበት አንገቴን ትቀላኛለች ወይስ ደግሞ አንተ አታስፈልገኝም ብላ ጥላኝ ትሄዳለች። በዚህ እድሜ ወይዘሮ ማርታን ከማጣ ብሞት ይሻለኛል ብሏል። ግን ደግሞ ዳጣን ሰርፕራይዝ ለማድረግ ወስኗል። ዳጣም አባቷ ሰርፕራይዝ እንደሚያረጋት በሰማች ጊዜ አባቴ በህይወቴ ለኔ ምን እንደሚያስፈልገኝ ያውቃልና ምን ሰርፕራይዝ ሊያረገኝ እንደሆነ አውቃለሁ እያለች ነው። ዳጣ እጅጉን በጣም ደስተኛ ሆናለች። ወይዘሮ ማርታ መድኃኒትንም ከቤቷ ነቅላ አስወጥታታለች። ግን ደግሞ እህት አይደለች፣ አንጀቷ አልችል ብሏል። ለአቶ ደረጀም እያማከረችው ነበር። አቶ ደረጀ ልጁን ባየ ጊዜም ልቡ እየተንጠለጠለ ይመስላል። የሰላምን ልጅ ሊያቀፍ ሊስም አንዳንድ የሚያስፈልጉ ነገሮችን ገዛዝቶ በመሄዱ ሰላም ሰርፕራይዝ ሆናለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣ ተከታታይ ድራማ እንዴት ተመለከት ነው። መድኃኒት እንግዲህ በክፋት ተሞልታ ያልተገባ ድርጊት ስታረግም ተመልክተናል። ይሄም ምንድነው? ዳጣን ከዛ ቤት ነቅሎ ለማስወጣት ሲባል የራሷን የእህቷን ገላ በቪዲዮ ቀርጻ በዳጣ ለማማኘት ብትሞክርም አንዳንድ ጊዜ እውነት ምንም ብትቀጥንም ልትበጠስ አትችልም የሚለውን አባባል በተግባር ያየንበት ይመስለኛል። ምክንያቱም ማንም አላየኝም ብላ በብልጠት ስልኳን በውሃ በኩል አስመጥታ ውሃን አታላ የዳጣን ስልክ ነበር ይሄን ፎቶ የቀረጸችው። እንግዲህ መድኃኒት ማንም ሰው ሊያየኝ ይችላል ብላም አልጠበቀችም። ስለዚህ ይሄን ቪዲዮ ቀርጻ እሷው ደግሞ ምንም ነገር ሳታፈር ቤተሰቡ በተሰበሰበበት ዳጣን ለማሸማቀቅ ሞክራለች። ወይዘሮ ማርታም ይሄን በሰማች ጊዜ ጥፋቴ ምንድነው? ምን ስላጠፋሁ ነው? ለኔ ይሄ ይገባኛል ወይ? ምን አርጌሽ ነው ይሄ ልታረጊ የቻልሽው? እኔ ከልጆቼ በምንድነው ያሳነስኩሽ? ብዙ ነገር እያወቅኩ እንዳላወቀች መኖሬ ምኑ ነው ጥፋቱ? በደሌ ምንድነው? ደፍረሽ እኔን ቪዲዮ ልትቀርጭኝ ያስቻለሽ ብላለች። ዳጣ ምንም በማታገው ነገር በሰዎች ፊት ተሸማቃለች። ይህን የሰማችው አቢጌል ግን እውነትን ሰምታ ማለፍ የማትችለው አቢጌል አላስችል ብሏታል። አይ ማይ ዳጣ ይሄን ልታረግ አትችልም ብላለች። እና ማን ሊያረገው ይችላል እያለች መድኃኒት መቅለብለቧን ታይዘዋለች። አቶ ደረጀም ዳጣ ይሄን ነገር አደረግሽው? በጭራሽ ይሄን ነገር ዳጣ ልታረግ አትችልም እያለ ነው። ወይዘሮ ማርታ ግራ ተጋብታለች። እና በሷ ስልክ ማንን ሊቀርጸኝ ይችላል? እንዴትስ
ምን ስላደረኩ ነው ይሄ ነገር ለኔ የሚገባኝ የሚሉ ጥያቄዎችን እያስከታተለች እየጠየቀች ነው። ግን ደግሞ አቢጌል ነገሩ ሊበርድ ስላልቻለ አይማይ እሱ አይደለችም እያልኩሽ ነው፣ በመረጃ ከፈለግሽ ላሳይሽ እችላለሁ ብላታለች። እናም በዚህን ጊዜ መድኃኒት የምን መረጃ ነው? እየዋሹ ነው። አቢጌልን ብትሆን እሷን እውነት አይደል አቢጌል አይተሽል ብላት ነበር። አይኔ እንኳን አላየሁ። እኔ ላንቺም ማሳይሽ ነገር አለኝ እማዬ፣ የምነግርሽ ነገር አለኝ ተከታይም ብላ እናቷን አስከትላ ከቤት ወጣለች። እናቷ ተከትላት በወጣች ጊዜ የተፈጠረው ሙሉ በሙሉ ለእናቷ ነግራት ነበር። እናቷም ወይዘሮ መዲን ባናገረቻት ጊዜ ምንድነው ያረኩሽ? አቅፌ አዝዬ ባሳደግኩ እህትሽ አይደለሁ እኔ እህትሽ። ቪዲዮ ሚዲያ ላይ ቢወጣና በዛ ላይ ደግሞ እኔ ብሸማቀቅ የኔ ህይወት ምን ሊሆን እንደሚችል በእኔ ጉዳይ ልጆች ምን ሊሆን እንደሚችሉ ይሄን አስበሽ ታውቂያለሽ? ጥፋቴ ምንድነው? ይሄን እንድታደርጊ ያነሳሳሽ ምን ስላደረኩሽ ነው ብላ እህቷን በተደጋጋሚ ብትጠይቃትም መዲ ግን ምንም አይነት አጥጋቢ ምላሽ አልነበራትም። እናም በዚህን ጊዜ እንግዲህ ወይዘሮ ማርታ እጅግ በጣም ተናዳ ነበር። ግን ደግሞ መዲ አሁንም ማስተባበያ ሰጥታለች። ይሄ ማስተባበያ ምንድነው? ልጆቹ እየዋሹ ነው፣ ዳጣና አቢጌል እየዋሹ ነው። በጭራሽ እኔ ይሄን ላረግ አልችልም። እንዴት ገመሽ? እንዴት ታስቢዋለሽ? እንዴት እንደዚህ ታረጋለች ብለሽ ብላት ነበር። አቢጌል በጭራሽ ልትዋሽ አትችልም። አቢጌል እንደማትዋሽ ጠንቅቄ ያውቃለሁ። ስለዚህ አንቺ እንጂ አቢጌል ልትሳሳት አትችልም ብላ ወይዘሮ ማርታ በድፍረት መናገር ጀምራለች። ግን ደግሞ አቢጌል እንግዲህ እውነትም ምንም የዋሸችው ነገር አልነበረም። እናም በአክስቷ እያዘነች ያቺ ድሮ የምታዝንላት የምትወዳት የነበረችው አክስቷ አሁን ላይ ስታየው ባህሪዋ እጅግ በጣም አስጠልቷታል። እሷም በዚህ ልክ መሆኗም ግራ ገብቷታል። እንግዲህ አቢጌል ክፍሏ ሄዳ እያሰበች ባለችበት ጊዜ ድንገት መድኃኒት እህቷን ካሳመነች በኋላ ውሸታም እንደሆነች ማስተባበያ መናገር እንዳለባት የድሮ አቢጌል እንዳልሆነች እና እሷ ይሄን ሁሉ ዋጋ እየከፈለች ያለችው ዳጣን ከቤት ለማስወጣት፣ ዳጣን ከቤት የምታስወጣው ደግሞ ለእሷ አስባላት አዝናላት እንደሆነ በተደጋጋሚ እየነገረቻት ነው። ግን ደግሞ አቢጌል ምንም ነገር አልፈልግም፣ ማዘንታሽ ባፍንጫ ይውጣ፣ እኔ ምንም የምፈልገው ነገር የለም ብላለች። ቢሆንም ግን አቢጌልና መድኃኒት መጨቃጨቅ ጀምረዋል። አርፈሽ ተቀመጪ፣ እናንተ ዋሽታችሁ ነው፣ በእናትሽ ቤት ምን ልትያት እንደምትይ አስቢበት፣ በጭራሽ እኔን እንደዛ ማረጋችኝ ብላታለች። አቢጌልም ተናዳ እኔ መረጃ አለኝ፣ ስለዚህ እኔ ጋር ባትፎካከር ይሻልሻል እያለቻት ነው። ግን ደግሞ መድኃኒት አቢጌልን አርፋ እንድትቀመጥ በተደጋጋሚ ብትነግራትም መድኃኒት ግን አርፋ ከመቀመጥ ይልቅ ከአቢጌል ጋር መያያዙ መርጣለች። እናም እንግዲህ ቤተሰቡ በድጋሚ የቤተሰብ ስብሰባ ብለው ጀምረዋል። አቶ ደረጀ በተኛበት ምንም እንዳይሰማ ተብሎ ወይዘሮ ማርታ በጧቱ ተነስታ ሁሉንም ቤተሰብ ሰብስባለች። ሁሉም ቤተሰብ በተሰበሰበበት አቢጌል እንግዲህ ማነው እውነቱ ተብሎ ሊለይ ቤተሰቡ ስብሰባ ላይ ይገኛል። ይህ ምንድነው? መድኃኒት እኔ ምንም ያደረኩን ነገር የለም፣ ምንም የዋሸውን ነገር የለም፣ እኔ እህትሽ ነኝ፣ እንዴት ዋሻለሁ? የልጆችሽን ወሬ አምነሽ እንዴት እኔን እንዴት ይኛለሽ? ይህን ነገር እንዴት ነው ላደርግ የምችለው? ሚዲያ ላይ አውጥታ እስከምሸጥልሽ ድረስ መጠበቅ ነበረብኝ እያለቻት ነው። ግን ደግሞ አቢጌል እኔ በመረጃ ነው እንግዲህ እኔን ካላመንሽኝ ውሸት ከመሰለሽ እኔ መረጃ አለኝ፣ ቪዲዮ አለኝ፣ ስልኬን ላምጣ ብላ አቢጌል ወጣለች። አቢጌል ስልኳን ልታመጣ በወጣችበት ጊዜ መድኃኒት ተከትላ አቢጌልን ሄዳለች። አቢጌልን ተከትላ ሄዳ እንግዲህ የአቢጌልን ስልክ ቪዲዮውን እንዳላ ስታሳያት ስልኩን ቀምጣታለች። ስልኩን በቀማቻት ጊዜ እንግዲህ ውሃን ስልኩን እንድትከፍትላት ፓተርኑን ብትሰጣትም ውሃ ደግሞ እንደ ስም ውሃ ስለሆነች ከበሩን ለመክፈት እየታገለች ትገኛለች። በተደጋጋሚ ፓስወርዱንም ስትነካው ፓስወርዱ እንደ አዲስ ጀመረ እያለ አስቸግሯታል። እንዴ ከፈቻልኩ እንደ ተጫዋቻልኩ እንደ ብላ ውሃ ላይ ስትጮህባት ነበር። ውሃም አንቺ ክፉ ነሽ፣ ሰዎችም ክፉ የሚሉ ሴት ነሽ፣ እኔ ክፈች ስትይኝ ከበሩን መሰለኝ እንጂ ፓተርኑን ከየት አቅልሻለሁ እያለቻት ነው። መድኃኒትም እንደለመደባት ውሃን እያመነጫጨቀቻት ከአንቺ ጋር ሰው እንዴት ይኖራል ብላ ስልኩን ይዛ ሄዳለች። ወይዘሮ ማርታ አቢጌል ልታናገራት ስትሄድ ስልኩን እንዲቀማቻት አቢጌል ተናግራለች። ተያይዘው ሲሄዱ እንግዲህ ሽንት ቤት ገብታ ስልኩን እንዳይሰራ አጥበዋለች። ስልኩን ካጠበችው በኋላ ስልኬን እንዴት ውሃ ውስጥ ትከቻለች ብላ አቢጌል በጠየቀቻት ጊዜ እንዴት ነው አንቺ ለዚህ ብርቅሽ የሚሆነው? አይፎን ይገዛልሻል ብላ ምንም ሳይመስላት በድፍረት ትናገራለች። አቢጌል
እኔ አይፎኑ ጋር አይደለም ጉዳይ፣ ስልኬን ፋይሉን ለማጥፋት ብለሽ ነው አይደል ስልኬን ውሃ ውስጥ የከተሽው እያለቻት ነበር። መድኃኒት ግን ስልኩን መክተቷ ምንም አልመሰላትም ነበር። ወይዘሮ ማርታ እንዴት እንደዚህ ታደርጊያለሽ ብላት ነበር። ማርትዬ ይቅርታ ላንቺ ስል ነው ሁሉ ነገር ያደረኩት እያለች ነው። ወይዘሮ ማርታ ይቅርታውን ቀቅላ እንድትበላውና ግን ደግሞ የሚባለው ነገር እውነት ከሆነ እህትነቷን እንደምታነሳ እንደምትክድ እየነገረቻት ነው። አቶ ደረጀም ከዛ ቤት ቶሎ እንድትወጣለት ፍላጎቱ ነው። አቶ ደረጀ ይቺ ሴት ከዚህ ቤት እስካልወጣች ድረስ ልጆች ሰላም ሊኖራቸው አይችልም፣ በነፃነት መንቀሳቀስም ሆነ መተንፈስ አይችሉም እና ይችን ሴት ከቤቴ አስወጡልኝ እያለ በተደጋጋሚ ሲናገር ይሰማል። እናም እንግዲህ ወይዘሮ ማርታም እውነቱ ማን ጋር እንደሆነ ለማወቅ የጓጓች ትመስላለች። በዚህን ጊዜ እንግዲህ መድኃኒት ስልኩን አጠብኩ ፎይ ተገላገልኩ ቪዲዮ ጠፍቷል ብላ ባሰበች ጊዜ ግን ደግሞ አቢጌል ወደ ክፍሏ ከሄደች በኋላ አንድ መላ ዘይዳ መታለች። ይሄ ምንድነው? ሚሞሪ መጣች። ይህን ሚሞሪ ከወይዘሮ ማርታ እጅ ፈልቅቃ አሰብረው ነገር ምን ማድረግ እንዳለባት ግራ ገብቷታል። ወይዘሮ ማርታም በእህቷ ጉዳይ እጅግ በጣም ተናዳባታለች። በዚህ ሁኔታ ላይ ሳሉ እንግዲህ ወይዘሮ ማርታ ያን ሚሞሪ የውሃ ስልክ ውስጥ አድርገዋለች። የውሃ ስልክ ውስጥ አድርጋ ውሸቱ የማን እውነቱ የማን እንደሆነ ለመለየት ችላለች። ግን ደግሞ ወይዘሮ ማርታ በተመለከተችው ቪዲዮ ራሷን መቆጣጠር አቅቷታል። እጅግ በጣም ተናዳለች፣ ተበሳጭታለች። የኔ ጥፋት ምንድን ነው? እኔ ከእህትነቴ ምንድን ነው ያጎደልኩት? ዋጋ ከፍዬ እንድናት በማሳደጌ ለአንቺ ስንት ነገር በሆንኩኝ ይሄ ለእኔ ይገባኛል እኮ ምንድን ነው ጥፋቴ? በይ ንገሪኝ እያለች ወይዘሮ ማርታ መድኃኒትን አፋጣ ይዛታለች። መድኃኒት ይሄ ነው ብላ የምትመልስላት ምላሽ የላትም። ምክንያቱም ወይዘሮ ማርታ ምንም ያደረገቻት ነገር የለም። ይህት ልኬታ ናት ከእህት በላይ። በዛ ላይ እንግዲህ ከዚህ በፊት እዛ ቤት ያለቀውን እድሏን እንደ አዲስ እንድታደስና አቶ ደረጀ ወይዘሮ ማርታን ስለሚያከብር ለሷ እያለ ብዙ ጊዜ እድል እየተሰጣት ብትቀመጥም ግን ደግሞ እዛ ቤት አንድም ቀን እንኳን ጥሩ ነገር ሰርታም አታውቅም። ዳጣ አንድ ነገር ብላለች። ምናልባትም ጫማዬን አጽድብ ላይ ነበር እሱን እሺ ስላላልኳት ልትበቀለኝ ይሆናል። እናም እንግዲህ ወይዘሮ ማርታ ያንን ባየች ጊዜ በልጆች መሸማቀቅ ትደሰቻለሽ? እኔ እስከዚህ በኋላ ይሄ ቪዲዮ ቢወጣ በእኔ ህይወት ላይ ምን ሊፈጠር እንደሚችል ታውቂ ነበር? እንዴት አስቻለሽ? ይህን እንዴት ታረጊያለሽ? ብላ ወይዘሮ ማርታም እንግዲህ እጅግ በጣም አዝናና ተናዳለች። በዚህ ሁኔታ ላይ ሳሉ እንግዲህ ዳጣ ብድግ ብላ አቢጌል በጣም አመሰግናለሁ፣ ከእንደዚህ አይነት ጭንቅና ውርደት በተደጋጋሚ ያድነሽኛል፣ ከአንዴም ሁለቴ በጣም ነው የማመሰግነው ብላለች። ወይዘሮ ማርታም ብድግ ብላ ዳጣን እባክሽ ዳጣ ጮህኩብሽ፣ አስቀየምኩሽ፣ እባክሽ ይቅርታ አድርጊልኝ፣ እኔም ያልጠበቅኩት ነገር ስለገጠመኝ ነው፣ አትፍረጅብኝ፣ ይቅርታ አድርጊልኝ ዳጥዬ ብላ ወይዘሮ ማርታ ዳጣን ይቅርታ ጠይቃለች። ለዛና ጊዜ አሁንም ቢሆን እንዴት ጥሩ መነቋቆራቸውን አልተውም። ግን ደግሞ ለዛ አሁን ላይ ገዜን እንደምታፈቅረው ግልጽ የሆነለት ይመስላል። ገዜም አውቆ እንዳላወቀ የሆነ ለዛን እጅግ በጣም ያበሳጫታል። ውሃና ምጥን ትምህርት ቤት ስለሌለ ወደ አደንዛዥ እጾች ለመረማመድ ሞክረው ወደ ማለት ደረጃ እየደረሱ ነው። አቢጌል ዳጣና ምጥን ውሃና ምጥን የሚከታተላቸው የቤተሰብ ክትትል ካልተደረገላቸው በስተቀር ውሃ ምጥን ሆነው የተሳሳተ መንገዶችን እየመረጡ ያሉ ይመስላል። ውሃ እንግዲህ ከነስሟ ሆናት ይሞከር የተባለችውን ሁሉም ቢምትለው ነገር የለም። ምጥን ትንሽ የተሻለች ነበረች፣ ግን ደግሞ አሁን ያለችበት ሁኔታ ወደ መጥፎ ተግባራቶች በዙሪያው የምታያቸው ጓደኞቹ የሚያደርጉትን ድርጊት ለመሞከር የፈለገች ትመስላለች። ምክንያቱም ጫትን ለመቃም ሲጋራን ለማጨስ ሲመካከሩ ነበር። እንግዲህ በዚህን ጊዜ ከጎናቸው የሆነ ሰው ካልደረሰ በስተቀር መንገዳቸውን መሳታቸው አይቀሬ ነውና ህፃናቶች በተለይ አጉል እድሜ ላይ ባሉበት ጊዜ ወጣቶች የቤተሰብ ክትትል ግድ እንደሚላቸው ግልጽ ሆናል። በሌላ በኩል እንግዲህ አቶ ደረጀ ወይዘሮ ማርታ እህቷን ከቤት በማስወጣቷ ስትብሰለሰል፣ አቶ ደረጀ ደግሞ ስለ ሰላም በሚስቴ ላይ ወስልቼ 2 ልጅ ያለኝ ሲባል ምን ትላለች? ማርቲ ጥላኝ ትሄዳለች ወይስ ምን ሊፈጠር ይችላል እያለ እየተብሰለሰለ ነው። ወይዘሮ ማርታም እንደዛ እንግዲህ በዚህ ሁኔታ ላይ ያሉ ወይዘሮ ማርታ ደረዬ የታርፋ ይሆን አንድ እናት አንጀት አይደለተኛ መቻል አልቻልኩም እያለችው ነበር። አቶ ደረጀ እያሰበ የነበረው ስለ ሰላም ስለነበረ ሰላምን ነው ብሏል።
እንዴ ሰላም ደግሞ ምን ሆነች? ለምን ስለ ሰላም ባለች ጊዜ አይ እኔ ስለ እሷ እያሰብሽ መስሎኝ ነው ብሏል። ወይዘሮ ማርታ በዚህም ብድግ አድርጋ አይ እኔ ስለ መዲ ነው ያልኩት ሲል እንደማት ክፉ መጥፎ ነገር ቢገጥማት እንደማጨክኝባት ስለምታውቅ መልሰው ወደ አንቺ መደወሉ አይቀርም አታስቢ እያላት ነው። እሷ ግን አንጀቷ እንዳልቻለ እየተናገረች ነው። በሌላ በኩል እንግዲህ አቶ ደረጀ ወይዘሮ ማርታ የዳጣ ልደት ልታከብር ነው ባለችው ጊዜ ይህን ነገር አስተካክል፣ የዳጣ ልደት ልናከብር ነው የሚባለው፣ ዳጣ በህይወቷ ለመጀመሪያ ጊዜ 21ኛ ዓመቷ ይከበርላታል እያለ ነው። ይህንንስ የነገረችው እሷ ናት ባለችው ጊዜ ወይስ ማርትዬ ምን ያደርግልሻል? እሱን ታዩና ግን የማይረሳ ጥሩ የልደት ጊዜ እንድናሳልፍላት እፈልጋለሁ፣ እንድናከብርላት እፈልጋለሁ ብሏል። ወይዘሮ ማርታም በሀሳቡ ተስማምታለች። ከሁኔታዋ ግን ወይዘሮ ማርታ ብዙ የምታውቀው ነገር ያለ ይመስላል። በሌላ በኩል አቶ ደረጀ ሰላም ቤት ድረስ ሰተት ብሎ ሄዷል። ልጁንም እናቱ አቅፋው በተመለከተ ጊዜ ፊቱ ላይ ያለው ፈገግታ ይነበባል። ውድና የተወደዳችሁ ለዛሬ ነበረን ቆይታ እንመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ